እሳት የነደደባችሁ ፀሐይ የወረደባችሁ ሁላችሁንም እማ ድንግል ማርያም ከክፉ እሳት እናንተን በዘርፋፋ ቀሚሷ ሸፍና ትገላግላችሁ። ክፉ ነገር አይግጠማችሁ። እሷ ቀድማ ቤታችሁ ትግባላችሁ። ጓዳችሁን እሷ ብሩህ ታደርግላችሁ። ማሰሯችሁን ትባርክላችሁ። ጎደሏችሁን ትሙላላችሁ። የታመሙ ቤተሰቦቻችሁን አማኑኤል በእጁ ዳሶ ካልጋ ላይ ብድግ ያደርግላችሁ። ታማችሁ የመጣችሁ አልጎንብሳችሁ የመጣችሁ ግራ ገብቷችሁ የመጣችሁ ውጋት ይዟችሁ ግራ የገባችሁ ጉልበታችሁ የደከመባችሁ ኃይላችሁ የተነጠቃችሁ በረከታችሁ የተወሰደባችሁ ሁሉ አማኑኤል መጥቶ የተነጠቃችሁትን ነገር ያስመልስላችሁ። መድኃኔዓለም መጥቶ የተወሰደባችሁን ነገር እሱ ይመልስላችሁ። ኃይላችሁ መድኃኔዓለም ይሁናችሁ። ጉልበት እሱ ይሁናችሁ። ሞገስ እሱ ይሁናችሁ። ብርታት እሱ ይሁናችሁ። አባቴ ሌላ ልጅ እንዳለው አናውቅም። ልጁ ትምህርት ተመርቆ መጥቶ ሰበታ ኮካ ኮላ ፋብሪካ ውስጥ ስራ ተቀጠረ። ከዚያ እዛ ስራ ገብቼ ተዋደድን፣ ተጋባን፣ ልጅ ወለድን፣ ክርስትና አነሳን። በኋላ ለክርስትና ቤተሰብን ስንጠራ የሱም እናት የሱም አባት ለካ አንድ ነው። የሱ አባት ይቅርታ፣ የሱ አባት የኔም አባት አንድ ነው ለካ። ምን እናርጋ? አያችሁ የኛ ኃጢአት ለህፃናት ምንም ለማያውቁ ህፃናት ምን እንደሚያመጣ ምን ላድርጋለች? እንግዲህ ምን ትፈርዱ ይሆን እናንተ ወጥቶ መድረክ ላይ ምን ትፈርዱ ይሆን? ምን ማለት ተሳቱ ይሆን? ግራ ገባን የኃጢአት ብዛቱ። ምነው ጠላት አይኑን አጉረጠረጠ ተዋህዶ ላይ? ምነው ጠላት እጁን በቤተ መቅደስ ላይ ጦር ለመወርወር ሳለ? ምነው ጠላት በቤተ መቅደሱ ላይ ተማከረ? ምነው ጠላት ኑና ጥፋት ቤተ ክርስቲያንን ብሎ ቤተ ክርስቲያን ላይ ለምን አደመ? ተው ለኪ አዋቀዮ ለኪ ገብረሊኮ ለኪ ዱብሲኮ ለኪ እውነት ባህል ብቻው ይሻላል። የዘንድሮ ሰባኪን ታውቁታላችሁ። አበላነሰኝ ብሎ ይጨቃጨቃል። የዘንድሮን ሰባኪ ታዩታላችሁ። ህዝብ አለ ብዙ ህዝብ አለ ብሎ ነው የሚመጣው። የዘንድሮን ሰባኪ ታውቁታላችሁ። ፕሮቶኮሉን ጠብቆ ነው የሚመጣው። የዘንድሮን ሰባኪ ታውቁታላችሁ። የምግባር ጎበዝ አይደለም። የምግባር ላይ ሌላ ነው። እዚህ ሰብከናል። ወጣ ሲል ዘረኛ ነው፣ ወጣ ሲል ጎጠኛ ነው፣ ወጣ ሲል ዘማዊ ነው፣ ወጣ ሲል ሌባ ነው፣ ወጣ ሲል አጭበርባሪ ነው፣ ወጣ ሲል ሌላ ነው። አይሆንም፣ አይሆንም። በጌታ አሁን የጌታ መምጣው ሰዓት ደርሷል። ማርያምን ነው የምላችሁ። ደካማ ነህ እኮ ብርቱ አይደለም የሚለውን ቃል ብቻ ነው አለ የምታመጣው። ድሃ ነህ እኮ ባለጸጋ መሆናችንም የሚለውን ቃል ብቻ ነው አለ የምታመጣው። ታማህ ጤነኛ አትሆንም፣ በሽተኛ ነህ አልጋ ላይ ተጣብቀህ ቀርተሃል እኮ ፈዋሽ የለም የሚለውን ቃል ብቻ ነው አለ የምታመጣው። ዓለም የምታሰማን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋባ ከነለማ ከናፍረ ቁልቁሎ ዋገዮ ተኮ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም እናምናለን ለዘላለሙ አሜን። ካለመኖር ወደ መኖር ያመጣህን ከኃጢአት ወደ ጽድቅ ያሸጋገርከን በኃጢአትና በበደል ውስጥ እያለን በቸርነትና በምሕረት መርተህ በቤተ መቅደስ የሰበሰብከን አልፋና ኦሜጋ የድንግል ማርያም ልጅ መድኃኔዓለም ሆይ ስምህ ከአጽናፈ ዓለም እስከ አጽናፈ ዓለም ከፍ ከፍ ያለና የተመሰገነ ይሁንልን። እጅግ ተወዳጁ አባቴ መልአከ ፀሐይ ቆሞስ አባ ገብረ ሥላሴ የዚህ ታላቅ ደብር አስተዳዳሪና
የመንጋው መጋቢ ጠባቂ፣ ለወንጌሉም የወንጌል አርበኛና የልማቱ አባት እጅግ ተወዳጁ ወንድሜ መምህር ዕዝራ የላፍቶ ክፍለ ከተማ ዋና ቁጥጥር፣ ክቡር መምህራችን ሊቀ ስዩማን መምህር ገብረ ማርያም የደብሮ ዋና ጸሐፊ፣ በእውነት በዚች ስልጣን በሚወደድባት ምድር ስልጣን በቃኝ ብለው ለወንጌል አገልግሎት ራስዎትን የሰጡ እጅግ የምንወዶትና አክብሮት መጋቢ ሐዲስ መምህር ብዙነህ የዚህ ካቴድራል ስብከተ ወንጌል ክፍል ኃላፊ፣ እንደ ቅዱሳን መላእክት ድካም በሌለበት አገልግሎት ከቆማችሁ ሳትቀመጡ ከቆመ ቁጭ ካላችሁ ከዘረጋችሁ ሳታጥፉ ሕሊናን የሚመስጠውን ቅዱሱን እግዚአብሔርን ከትላንት ወዲያ ጀምሮ ድካም በሌለበት አገልግሎት እንደ ቅዱሳን መላእክት ስታገለግሉ የቆያችሁ ሊቃውንት አባቶቼ፣ መዘምራን፣ አይንተ እግዚአብሔር አባቶች፣ ካህናት፣ ስዩማነ ምስጢር ወንድሞች፣ ዲያቆናት፣ ምእመናንና ምእመናት በክርስቶስ ሰላም እንላችኋለን። እንደምን አደራችሁ? እንደምን አደራችሁ? እንኳን አደረሳችሁ። አካሞልተኒ አካምቶርተኒ ምስጋና የባህር የሆነ ምስጋና መግቦቱ የሆነ አልፋና ኦሜጋ የድንግል ልጅ መድኃኔዓለም ስሙ የተመሰገነና የከበረ ይሁንልን። እሱን ጠርተን እሷን የማንተዋት የመዳናችን ምክንያት ሆነች ርኅርተ ርኅሩሃን ንጽሕተ ንጹሐን ቤዛዊተ ኩሉ እናት ድንግል ማርያም ልጇ ኢየሱስ ክርስቶስ እንዳከበራትና እንደሰጣት ጸጋና በረከት ረድኤት ብዛት እኛም ልጆቿ እንደምንወዳት ፍቅር ብዛት ስሟ ከፍ ከፍ ያለና የተመሰገነ ይሁንልን። እግዚአብሔር ቢፈቅድ አምላካችን ቅዱስ እግዚአብሔር ቢያግዘን ጌታ ሆይ የመጨረሻው ሰዓት ምልክቱ ምን ይሆን በሚል ኃይለ ቃል እንማማራለን። ሰዓት ብዙ ስለሄደ እናንተም ደግሞ ሰዓት ላይ ኮስተር ያላችሁ እንደሆነ አባቴም ነግረውኛል። እኔም ትናንትና አንድ አገልግሎት ላይ የዚህ አካባቢ ሰው አግኝቼ ነግረውኛል። አናቆያችሁም፣ ነገር ግን ጥቂት የእግዚአብሔርን ቃል እንድትሰሙ በክርስቶስ ፍቅር ጋብዛችኋለሁ። የምትወጡ ሰዎች ዛሬ እኮ የመውጣት ሳይሆን የመግባት ቀን ነው። እናንተ ውጡ ከሚባሉ ሰዎች መደመር የለብንም፣ ግቡ ከሚባሉ ሰዎች እንጂ። ስለዚህ ደግሞ ታቦት አቁሞ አባቶችን አቁሞ ባራኪያችንን አቁሞ መውጣቱ ማለት ያንተ ጊዜ አይደለም የሚያስፈልገኝ የራሴ ጊዜ ነው ብሎ የእግዚአብሔርን ትቶ የሰውን ጊዜ ማስቀደም ይሆንብናልና ባካችሁ የምትወጡ ሰዎች በክርስቶስ ፍቅር ጋብዛችኋለሁ። እንዳትወጡ በልዑል እግዚአብሔር ስም እጠይቃለሁ። መጽሐፍ እንዲህ ይላል፣ ጌታ ኢየሱስ ክርስቶስ በዚያን ወቅት ከቤተ መቅደሱ ወጥቶ ወደ ደብረ ዘይት ሄደ ይላል።
በማቴዎስ ወንጌል በምዕራፍ 24 ቁጥር 1 ጀምረን የምናገኘው ቃል ነው። ከዚያ በፊት ግን ሁላችንም ሰብሰብ አድርገን አይምሯችንን አምላካችን ቅዱስ እግዚአብሔር እውነተኛ ወንጌላዊ፣ እውነተኛ የመድረኩ አባት፣ የኛ አሳዳጊያችን ወልደ ሰማዕት መምህር ዘላለም ወንድሞ እዚህ ሰዓት አርፈውብናልና ታውቃላችሁ። በረከታቸው እንዲደርሰን እግዚአብሔር አምላክ ነፍሳቸውን እንዲመሩልን ሁላችንም ነፍስ ይማር እንድንል እፈልጋለሁ። ምክንያቱም ዘላለም አንድ ሰው አልነበረም። በየመድረኩ ብንመሰክር እንደ ትናንትናው እንደ አቡነ ገብረ መንፈስ ቅዱስ በዚህ በራእየ ዮሐንስ በምዕራፍ 20 ቁጥር 6 ላይ እንዳለው ቃል ሁለተኛ ሞት በእነርሱ ላይ ኃይል የለውም ከተባለላቸው ሰዎች መካከል ሁለተኛው ሞት ሊያሸንፋቸው ከማይችሉ መካከል እንደ ተራ ሰው እየኖሩ እንደ ንጉሥ ረፍታቸውን ያደረጉ እንደ ምናምንቴዎች እየተቆጠሩ እንደ ባለጸጎች ተቆጥረው የተሸኙ መካከል ዘመናችን የሰጠን ቅዱስና ጻድቅ ብንለው አይከፋብንም። ይሄ ዘላለም ወንድሞ ነበር። ዘሌ የሰበታ ጌቴሰማኒ እኛ የተወለድንባት ከተማ እኛ ያደግንባት ገዳም የጌቴሰማኒ ጠባባት ገዳም ልጅ ነበረ። እዚያ በነበረበት ሰዓት ይኮረኩመን ነበረ። ባካችሁ ተማሩ፣ ስትማሩ ግን ይለን ነበረ። እንደ ቀዳማዊ ጎርጎርዮስ ቀዳማዊው እንዲህ ብለው በወንጌሉ በኮርሱ ላይ ይመክሩን ነበረ። እንደሳቸው እሱም ይለን ነበረ፣ ልጆቼ ሆይ የመድረክ ላይ አንበሳ ከመሆን የምግባር ላይ ውሻ ከመሆን ተጠበቁ ብለው እንደነገሩን መምህር ዘሌም ይለን ነበረ። ቃላችሁ ጥሩ ሆኖ ወንጌልን ሰብካችሁ አንድምታውን አውቃችሁ መጽሐፍትን ትርጓሜ ያውቃችሁ፣ ነገር ግን እናንተ የአባቴ ብሩካን ከሚባሉት መካከል ሳይሆን እናንተ ክፎች ለሰይጣንና ለሰራዊቱ ከተዘጋጀለት ወደ ዘላለም እሳት ግቡ ከሚባሉት መካከል መቆጠር የለባችሁምና ዕለት ዕለት አገልግሎታችሁን በጸሎት ጀምሩ፣ በጸሎት ጨርሱ ይለን ነበረ። አምላካችን ቅዱስ እግዚአብሔር የወንድማችንን በረከት በእኛ ላይ የሚያሳድርብን። ታዲያ የዛሬዋ ቀን እንዲህ አይነት ሞት ሁለት አይነት አለ። አንደኛው ሞት ሁላችን የምንሞተው ሞት አለ። አንደኛው ሞት ሁላችን የምንጠራበት ሞት አለ። አንደኛው ሞት ሁላችንም ተሸክመነው የምንዞረው ሞት የተባለው አለ። ይህ ሞት የሥጋ ሞት ነው። ለዚህ ነው ሐዋርያው ቅዱስ ዮሐንስ በራእዩ ሁለተኛ ሞት የማያገኛቸው አሉ፣ እነርሱም በእግዚአብሔር ተወስነው የእግዚአብሔርን ሕግ ጠብቀው በእርሱ ጸንተው መስቀሉን አንገታቸው ላይ አስረው ተሸክመው የሚዞሩትን ሁለተኛው ሞት በእነሱ ላይ ስልጣን የለውም ማለት። ምናን ዛሬ ዳግማ ትንሣኤን የምንሰብክበት ሰዓት ነው። ዛሬ የጌታ መምጣትን የምንሰብክበት ሰዓት ነው። ዛሬ የጌታ መምጣት በቤተ ክርስቲያን በስፋት የሚነገርበት ሰዓት ነው። ዓመቱን ሙሉ ቢሰበክም በዓመት 3 ጊዜ ደግሞ ቤተ ክርስቲያን ታወሳለች። አብሶ በዛሬው ዕለት በደንብ ተሰብካለች። እንዲህ ይላል መጽሐፍ ማቴዎስ ምዕራፍ 24 ቁጥር 1 ጀምረን ስናነብ እንዲህ ይላል፣ ጌታ ኢየሱስ ክርስቶስ በኦሪቱ ቤተ መቅደስ ውስጥ ሆኖ ሕዝቡን ያስተምር ነበረ። በቤተ መቅደስ ውስጥም ሆኖ ሕዝቡን ይገስጻቸው ነበረ። በቤተ መቅደስ ውስጥም ሆኖ ካህናትና ሊቃነ ካህናትን ይገስጻቸው ነበረ። ነገር ግን አለ ሕዝቡ ሁሉ ጌታ የሚያስተምረውን ትምህርት ሰሙት ይላል። ማን የሚያስተምረው? በማርያም ንገሩኝ። ማን የሚያስተምረው? እሱ የሚያስተምረው እውነተኛው ንጉሥ የሚያስተምረው፣ እውነተኛው ገዢ የሚያስተምረው፣ እውነተኛው አምላክ የሚያስተምረው፣ ከተናገረ የማይዋሽ ቃል ከገባ ቃሉን የማያጥፍ ሁሉንም በርብሮ የሚያውቅ
እንደ ቃል ሳይሆን በሕይወት እንድንኖር የሚያበረታን ኢየሱስ ክርስቶስ ሲናገር ሕዝቡ ሁሉ ይሰሙት ነበር ይላል። ምዕመናን በማርያም ጌታ ይናገራል፣ ባካችሁ ስሙት። መድኃኒዓለም ይናገራል፣ ስሙት ባካችሁ። ስጋችሁን አትስሙ፣ የስጋዊ ሰዎችን አትስሙ። ዓለም ጫጫታ ነው ሁሌ በጆሮአችን የምታመጣው። ዓለም ሁልጊዜ ስጋት ነው የምታመጣው። ዓለም ጦርና የጦርን ወሬ ብቻ ነው በጆሮአችን የምታመጣው። ዓለም በጆሮአችን የምታመጣብን ሰነፍ ነህ እኮ አትበረታም የሚለውን ቃል ብቻ ነው። ደካማ ነህ እኮ ብርቱ አይደለም የሚለውን ቃል ብቻ ነው ዓለም የምታመጣው። ድሃ ነህ እኮ ባለጸጋ መሆናችንም የሚለውን ቃል ብቻ ነው ዓለም የምታመጣው። ታማህ ጤነኛ አትሆንም፣ በሽተኛ ነህ፣ አልጋ ላይ ተጣብቀህ ቀርተሃል እኮ ፈዋሽ የለም የሚለውን ቃል ብቻ ነው ዓለም የምታመጣው። ዓለም የምታሰማን ይህ ነው። የጌታ የኢየሱስ ክርስቶስ ግን ቃል ሕሙማኖች በሽተኞች ተነስና አልጋህን ተሸክመ ሂድ የሚል ቃል ነው የሚያሰማው። የጌታ ቃል ግን እናንተ ዕውራን መዳን ትፈልጋላችሁን? አዎ ጌታ ሆይ ዓይናችን እንዲያይ እንፈልጋለን፣ ልባችን ብሩህ እንዲሆን እንፈልጋለን፣ ማየት እንፈልጋለን ሲሉት በሉ ከዛሬዋ ቀን ጀምሮ ዓይናችሁ ላይ የሸፈናችሁ ቅርፊት ተወግዶላችኋል፣ አይታችሁ ተመላለሱ ብሎ ዓይናችንን ብሩህ አድርጎ ነው የሚሰደን የጌታ ቃል። ታዲያ እንዲሆነ እዚያ በቤተ መቅደስ እያስተማረ እያለ ከቤተ መቅደሱ እንጉርጉሮ በዛ። ከቤተ መቅደሱ ውስጥ ጫጫታ በዛ። ከቤተ መቅደሱ ውስጥ ክፉ ነገር በዛ። ከቤተ መቅደሱ አድማ ተነሳ። ከቤተ መቅደሱ ጦር ሊወረወር ሆነ፣ አልቀረም። ሕዝቡንም አወቁና እንዲህ አሉ። መጽሐፍ የሊቃውንቱ አንድምታ እንዲህ ይላል፣ ሊቃነ ካህናቱ ለከርሳቸውና ለሀብት ተስገብግበው ጌታ እንዳይሰብክ ሊከለክሉት ፈለጉ ይላል። ለገንዘባቸው ለሀብታቸው ውስጥ የሚያገለግሉት ሀብት ፈልገው ለምን ጿሚ ሳይሆኑ ጿሚ እየመሰሉ ጸላይ ሳይሆኑ እንጸልያለን የሚሉ ሰጋይ ሳይሆኑ እንሰግዳለን የሚሉ ቆራቢ ሳይሆኑ እንቆርባለን የሚሉ መምህራን ሳይሆኑ እናስተምራለን የሚሉ ናቸውና እንዲህ ብለው አሰቡ፣ ተጨነቁ ይላል አንድምታው። እንዴት ብለው ሲለ ፋሲካችንን ዶሮ ማን ይገዛልናል፣ በጾማችን ቆሎ ማን ያቀብለናል ብለው ተጨነቁ ይላል። ሳይጾሙ በጾማችን ቆሎን ያቀብለን የለም፣ በፍስክ ዶሮ ሰርቶ የሚያቀብለን የለም። ስለዚህ ሁሉም ሕዝብ ኢየሱስ ክርስቶስን ተከትለውታል አሉ። ማንን? በማርያም ኦርቶዶክሳውያን የምንከተለው ማንን ነው? አቤት አምላካችን ማን ነው? ንጉሳችን ማን ነው? ጌታችን ማን ነው? ፈዋሻችን ማን ነው? ሁለመናችን ማን ነው? እርሱ ኢየሱስ ክርስቶስም ነው። ክብርና ምስጋና ለእርሱ ይሁን። የእሱ ያደረገ እርሱ ብቻ ነው። ታዲያ ደቀ መዛሙርቱ በዚያ የነበሩት ሊቃነ ካህናት ኢየሱስ ክርስቶስ ሲሰብክ እውነተኛ ስብከት ይሰብክ ነበር፣ እንደኛ አይደለም። የዘንድሮ ሰባኪ ታውቁታላችሁ፣ ገጠር አልወጣም ይላል። የዘንድሮ ሰባኪን ታውቁታላችሁ፣ አበላ ነሰኝ ብሎ ይጨቃጨቃል። የዘንድሮን ሰባኪ ታዩታላችሁ፣ ህዝብ አለ ብዙ ህዝብ አለ ብሎ ነው የሚመጣው። የዘንድሮን ሰባኪ ታውቁታላችሁ፣ ፕሮቶኮሉን ጠብቆ ነው የሚመጣው። የዘንድሮን ሰባኪ ታውቁታላችሁ፣ የምግባር ጎበዝ አይደለም። የምግባር ላይ ሌላ ነው። እዚህ ሰብከናል፣ ወጣ ሲል ዘረኛ ነው፣ ወጣ ሲል ጎጠኛ ነው፣ ወጣ ሲል ዘማዊ ነው፣ ወጣ ሲል ሌባ ነው፣ ወጣ ሲል አጭበርባሪ ነው፣ ወጣ ሲል ሌላ ነው። አይሆንም፣ አይሆንም። በጌታ አሁን የጌታ መምጣው ሰዓት ደርሷል። ማርያምን ነው የምላችሁ፣ የምንታጨድበት ሰዓት ደርሷል። ሊቅ የለም፣ ደቂቅ የለም።
ሎሌ የለም፣ ንጉሥ የለም፣ ባለጸጋ የለም፣ ድሃ የለም፣ የተማረ የለም፣ ያልተማረ የለም። ተዘጋጅቶ የሚጠብቅ ብቻ መንግስቱን ይወርሳል። የዘነጋ የረሳ የደከመ ያልበረታ የዋሸ የቀጠፈ ያስመሰለ መውጣቱና መግባቱ በማስመሰል የሆነ ግን ይታጨዳል። ከመታጨድ አማኑኤል ይጠብቃል። ከሚታጨዱ መካከል አይቆልቋል። ታዲያ እንዲሆነ እሱ በቃልና በተግባር የሚመሰከር ንጉሥ ነውና እሱ ሲሰብክ ሕዝቡ ሁሉ ተከተለው። በማርያም ሰንበት ተማሪዎች ክፉ ነገር ስለማልወድ ነው ይቅርታ ይደረግልኝ። እስቲ መጽሐፋችሁ በኋላ ትሸጧታላችሁ። የምታዞሯትን ነገር በኋላ እንሸጣለን፣ እንሰጣቸዋለን። አይዟችሁ እስቲ አንዴ ቀስ በሉ ጠብቋት። እስቲ ታዲያ ልዑለ ባሕሪ ኢየሱስ ክርስቶስ እንዲህ አለ። እሱ ይመሰክር ነበረ። እሱ ሲናገር ልቦች ሁሉ ይቀልጡ ነበረ ይላል። ልቡ ሁሉ ይቀልጥ ነበረ። እሱ ሲሰብክ ልቡ ያልቀለጠ አልነበረም። ሕዝቡ ሁሉ እሱ ሲከተል እነዚያ ሰዎች ቅድም ያልኳቸው ፈሪሳውያን፣ እነዚያ ሰዎች ሰዱቃውያን፣ እነዚያ ሰዎች አስመሳዮቹ፣ እነዚያ ሰዎች ውሸታሞች፣ እነዚያ ሰዎች ከርሳቸው አምላካቸው የሆነባቸው እነዚያ ሰዎች ዘራቸው ጎጣቸውን ክፋት ያደረጉት እነዚያ ሰዎች በቤተ መቅደሱ ዘረኝነትና ጎጠኝነቱን የዘሩት እነዚያ ሰዎች ሌቦችና አጭበርባሪዎች ሕዝብ እያስጨነቁ ሳንቲም እየተቀበሉ ኪሳቸው የሚከቱ ሌቦች፣ እነሱ ግን ደስ አላላቸውም ይላል። ምን አላላቸው? እውነተኛ ወንጌል ሲሰበክ እኮ ደስ የማይለው ስንት አለ፣ የሚጨቃጨቅ ስንት አለ፣ የሚነጫነጭ አሁን ልቡ የሚተረሰው ስንት አለ። እውነት ነች። ታዲያ እንዲህ ሆነ። በዚህም ጊዜ እሱ እያሰማራቸው እያለ ሕዝቡ ሁሉ እሱን ሲከተል ለዚህ ቅድም ያልኳቸው ተጨቃጨቁና እንዲህ አሉ። እነዚህኞቹ ለሀብታቸው ተጨነቁ፣ ምዕመናኑ ደግሞ አደሙ ይላል። አብረው በአንድነት አደሙና ምዕመናኑ ደግሞ ለምናቸው ሲባል ለኃጢአታቸው ክርስቶስን ገፉት ይላል። ለምናቸው? አቤት እውነት ለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲሰከር የሐሰት ዳኝነት አቆመው ከሰሱት። እንደተባለው እንደተዘመረው እውነተኛው ወንጌልን የሰበከው ኢየሱስ ክርስቶስን ተማከሩና ሕዝብና ካህናት ተሰበሰቡና ከዚህ በኋላ አንተ እንድሰብከን አንፈልግም ውጣልን አሉት። የቤተ መቅደሱን ባለቤት ከቤተ መቅደሱ አወጡት። ጆሮአቸውን የከፈተላቸውን ጆሮአቸውን ከለከሉት። አንደበታቸውን የሚከፍተውን አንደበታቸውን አውጥተው እርሱን ውጣ አሉት። እሱ የሚሰበስባቸውን ተሰብስበው እሱ ላይ ያደሙበት። ምዕመናን ዛሬ እስከ ቤተ መቅደሱ አላወጣነውም አማኑኤልን። ቤተ መቅደስ የተባለው ይሄኛው ልባችን ነው የመጀመሪያው። ከዚህ ልባችን አማኑኤልን አላስወጣነውም። ከዚህ ልባችን መድኃኔዓለምን አላስወጣንም። ልባችን ፈሪ አልሆነም። ልባችን ዘረኛ አልሆነም። ልባችን ውሸታም አልሆነም። ልባችን ሁሉን የሚያይ ሁሉን የሚመኝ አልሆነም። አይዟችሁ በርቱ የሚለውን የሚያረጋጋውን የጌታን ቃል መስማት ትተን ፈሪዎች አልሆንም። ስደትን አናፈቅንም። መሄድን አናፈቅንም። ሐዋርያው ቅዱስ ጳውሎስ ግን ያለው ልሂድ ያለው ወደ ክርስቶስ ነው። ልሂድ ከክርስቶስ ጋር መኖር እናፍቃለሁ ያለው ከእርሱ ጋር መኖርን ነው። እኛ ግን መሄድ የምንፈልገው እኮ ወደ ክርስቶስ ሳይሆን ወደ ዳንኪራ ቤት፣ ወደ ዘማዊ ቤት፣ ወደ ጠንቋይ ቤት፣ ወደ መተተኛ ቤት፣ ወደ ዘረኛ ቤት፣ ወደ ቃልቻ ቤት፣ ወደ ምናምንቴ ቤት ነው መሄድ ነው ፈልገው። ታዲያ
የቤተ መቅደሱን ባለቤት ከቤተ መቅደሱ አባረሩት። እውነተኛውን ንጉሥ ኢየሱስ ክርስቶስን ውጣ አሉት። አንፈልግም፣ አንሰማም ማለት አንሰማም ማለት። በዚህን ጊዜ መጽሐፍ እንደሚለው ከቤተ መቅደሱ ወጣ። ከየት ወጣ? ከየት ወጣ? ከየት ወጣ? ወለተ ማርያም፣ ትርሲተ ማርያም፣ ኃይለ ሚካኤል፣ ኃይለ ገብርኤል ያንተ ቤተ መቅደስ ልረፍበት ሲል አላሳርፍህም ካልከው ይወጣል። ከቤተ መቅደሱ ወጣ ይላል። ከቤተ መቅደስ ሲወጣ ግን ሶስት ነገር ወሰደባቸው ይላል። ስንት ነገር? አንድምታው ነው የሚለው እኔ አይደለሁም። ሶስት ነገር ወሰደባቸው። ከቤተ መቅደሱ ሲወጣ ትቷቸው ሲወጣ አንሰማም ሲል ሶስት ነገር ወሰደባቸው። አንደኛ የተሰጣቸው ነበረ ሀብተ ትንቢትን ይነሳቸው ይላል። ወሰደባቸው ትንቢት። ዛሬ ትንቢት ተንባይ ሌባ አይደለ ያለው? እውነተኛ ትንቢት የሚተነብይ አለ? ሌባና ጭበርባሪ አይደለ ያለው? ሀብተ ትንቢት ነበራቸው። አንድም ትንቢት ይናገሩ ነበረ። አንድም የመጪውን ጊዜ ያዩና ሕዝቡን ይመክሩና ይገስጹ ነበረ። መጪውን ክፉ ዘመን ያዩና ይመክሩ ነበረ። ይህንን ነሳቸው ይላል። ዛሬስ ሀገራችን አልተነሳችም ወይ? እንጂ ነገር ዛሬ ትንቢት እውነተኛ ትንቢት የሚተነብይ አባት አለ ወይ? እውነተኛ እረኛ አለ ወይ? እውነተኛ ክርስቲያን አለ ወይ? የለም። ሐሰት ነው አለ ብትለኝ ታዲያ እንዲሆነ ሀብተ ትንቢት ወሰደባቸው። ሁለተኛ ሀብተ ክህነትን ወሰደባቸው ይላል። ሀብተ ክህነት በክህነታቸው በመስቀላቸው ቢያዙት መስቀል ድውይ ላይ ቢያሳርፉ ድውይ ይፈወስ ነበረ። አጋንንት ያለበት ላይ ቢያሳልፉ አጋንንት ተቃጥሎ ይሄድ ነበረ። ሙታን ላይ መስቀላቸውን ቢያሳርፉ ሙቱ ይቀሰቀስ ነበረ። ዘይት በእጃቸው የተያዘ ቅባ ሜሮን ቅባ ዘይት ቢቀቡ ከየትኛውም በሽታ ይፈወሱ ነበረ። ይሄንን ነሳቸው ይላል። ይሄንን ወሰደባቸው። ዛሬስ እኛም አንጠብቅ ብለን እውነተኛው አባት እውነተኛ ካህንን አንመጣ ብለን አጭበርባሪና መተተኛ አይደል እየተከተልክ ያለው? ውሸተኛ አጥማቂ አይደል እየተከተልክ ያለው? እውነተኛ በዘይት ቀብቻለሁ የሚልን አታላይ ገንዘብን የሚወንጭቅ ቦርሳን ባዶ የሚያደርግ ባንኪን የሚበዘብዘውን አይደል እየፈለክ ያለው? ግራ ገብቶክ እኮ ነው አውቃለሁ። እውነተኞችን ከሐሰተኞች የምንለይበት ምልክቱን ስላጣን እኮ ነው አውቃለሁ። ግን ለየው እውነተኞቹ ቤተ መቅደስ ውስጥ አሉልህ። ኪዳን ሲያደርሱ ታገኛቸዋለህ። መሰብኩን ሲሉ ታገኛቸዋለህ። ማህሌቱን ሲቆሙ ታገኛቸዋለህ። በማጣትም በማግኘት ውስጥም ሆነው ራሳቸውን ዝቅ አድርገው ቤተ መቅደሱ ሲያገለግሉ ታገኛለህ። ልታይ ኃይሉ እውነተኞቹ ልታይ አይግባባቸውም፣ አይስማማቸውም እውነተኞቹ። እንደ ወንድሜ ዘላለም ልታይ ሳይል አንድ ቀን በቴሌቪዥን መስኮት ሳናየው አንድ ቀን በሚዲያ ሳናየው ብዙ ተግባራትን ከ1000 በላይ ሰበታ ላይ ብቻ አይነ ስውራንን የሚያበላና የሚያጠግብ ወንድማችንን ይሄው እንደዚህ አይነቶቹ ይሸሹሃል። ይሄ ይወሰድብሃል ማለት ነው። ደና ይለው እውነተኞች አገልጋይ እውነተኞች አባቶች ትነጠቃለህ። መጽሐፍ እንዲህ ይላል፣ ከእውነተኞች አባቶች ክህነታቸውን ከጠበቁ አባቶች ላይ የምታገኘው መስቀልና እዚያ ሱቅ ላይ የምታገኘው መስቀል ልዩነት አለው። እውነት ሐሰት ንገሩኝ። እውነት ሐሰት በምን እዚያ ጋር የምናገኘው መስቀልና የሚባርኩበት መስቀልና እዚህ ጋር ደግሞ አባቶች የያዙት መስቀል ልዩነት አለው። በምን እግዚአብሔር ይስጥልኝ። ማን ነው ጎበዝ? ምን አቤት ያለው አልተባረከም፣ ኃይል የለውም። ሻጭ ለዋጭ ነው ያመጣው። አልተቀደሰም፣ አልተባረከም።
በቅራሜሮ አልከበረም፣ በጸሎት አልከበረም። ይህኛው ግን አስረ ክህነት ባለው ካህኑ እውነተኛ ካህን እጅ ያለው መስቀል ከዛኛው መስቀል ይለያል። መንበሩ ላይ አድርጎታል፣ ታቦቱ ላይ አድርጎታል፣ ደግሞበታል። ዳዊቱን መሰብቁን ደግሞበታል፣ ኪዳኑን አድርሶበታል፣ ቅዳሴውን ቀድሶበታል። ኧረ ስንቱን ልበላችሁ። ያኛው ከዚህ የሚለየው በዚህ ነው። እውነተኞች አባቶች የሚለዩት መስቀላቸው አጋንንት ሊሳለም ሲመጣ ይንቀጠቀጣል፣ ይጮሃል። በዚህ ይለያል። አንተ ግን ዝም ብለህ ሩጥ። መጽሐፍ እንዲህ ይላል። ሁለተኛው ምን ተወሰደባቸው አልኳችሁ? ሀብተ። ሶስተኛው ሀብተ መንግስትን ተነጠቁ ይላል። ሀብተ መንግስት ተነጠቁ። ድሃ ተበደለ፣ ፍርድ ተጓደለ የሚል ንጉስን ከቤተ መቅደስ ነበረ እየተቀባ የሚወጣው። ቤተ ክርስቲያን ነበረች። ነገስታትን የምትሾማቸው ቤተ ክርስቲያን ነበረች። የዛሬን አድርገውና ላሪካ ላራ መንታን ኦርቶዶክስ ተዋህዶ ዋቀዩን ዋቀቶኮ ዋቃር መድኃኒዓለም ዋቃር ውድቢ ዋቃር ኢየሱስን አመንትን ኦርቶዶክስ ተዋህዶ ጊፍቲ ማርያም ማርማን ቸሪታዲያ ማርማን ዱብስ ቸሪታዲያ ቤተ ክርስቲያን ምንድን ነው ያለችው? ቤተ ክርስቲያን ማንን ነው ከፍ ያደረገችው? ቤተ ክርስቲያን እኮ ለሀብተ መንግስትም ለሀብተ ክህነትም ስጦታ የሰጠች ድንቅ ቤት እኮ ነች ኦርቶዶክስ። ምነው ጠላት ከፋው? ምነው ጠላት አይኑን አጉረጠረጠ ተዋህዶ ላይ? ምነው ጠላት እጁን በቤተ መቅደስ ላይ ጦር ለመወርወር ሳለ? ምነው ጠላት በቤተ መቅደሱ ላይ ተማከረ? ምነው ጠላት ኑና ጥፋት ቤተ ክርስቲያንን ብሎ ቤተ ክርስቲያን ላይ ለምን አደመ? ተው ለኪ አዋቀዮ ለኪ ገብረሊኮ ለኪ ዱብሲኮ ለኪ እውነት ባለው ብቻው ይሻላል። እኔ እግዚአብሔር ተዋጊ ነው፣ ስሜም እግዚአብሔር ነው ይላል። ስለኛ የሚዋጋልን እግዚአብሔር ነው። እኛ ምንም የለንም ተዋህዶ ልጆች። እንዲህ ሆነ። ጮኩባችሁ፣ ይቅርታ አላችሁ፣ ግን ማምላክ ታኑራችሁ። እንዲህ ሆነ። ሀብተ መንግስት ተወሰደባቸው። ድሃ ተበደለ፣ ፍርድ ተጓደለ የሚለው እውነተኛ ፈራጅ ከቤተ መቅደስ እየመጣ ካህናት ተሰብስበው ጸሎት እያደረጉ የሚሾሟቸው ነበረ። እሱ ተወሰደባቸው። ዛሬ እሱ ሶስቱንም ነገር ቤተ ክርስቲያን ዛሬ ኢትዮጵያ አልተነጠቀችም። ሶስቱንም ነገር አልተነጠቀችም፣ ተነጥቃለች። አልተነጠቀችም። እናንተ ለራሳችሁ መስክሩ፣ ለኔ አትመስክሩልኝ። ተውት፣ አይዟችሁ፣ እየፈራችሁ ስለሆነ ሶስቱም ተነጥቃለች። ሀብተ ክህነቱም ሀብተ መንግስቱ ሀብተ ትንቢቱም የለም። ትንቢት እንናገራለን። ሌቦች ባታውያን ጸጉሩን እዚያ ድረስ ያዝረዝምና ጠዋት ራሱ ይገርማል። ከሰዓት ጠጅ ቤት እና አረቄ ቤት ታገኘዋል። ሌላ የለም እንዴ? ቤተ ክርስቲያን አውደ ምሕረቷ እየተሰበከ እዛ እሱ ራሱ ይገጫል። በምናምንቴ በድግምት ራሱ ላይ የሆነ ነገር ይሰራና እናንተም ዋይ ምልክት የሚሻ ትውልድ ይጠፋል። እንዲህ መጽሐፍ ቅዱስ እነሱ እኮ እውነተኛ ባታሪ ናቸው። ራሳቸውን በድንጋይ እየቀጠቀጡ ራሳቸውን በሰንሰለት እየቀጠቀጡ ትላላችሁ። ሌቦች እናንተም እነሱም ሌቦች። ይቅርታ ለዚህ ንግግር። መጽሐፍ እንዲህ ነው የሚለው። የጠማማ ልጅ ጠማማ ነው የሚለው መጽሐፍ ነው። እውነታዊ ነው። እንግዲህ አባቴ ይቅርታ፣ እንግዲህ ይሄንን ደግሞ ለምን አመጡብን ሊባሉ ይችላሉ። እኔ እንግዲህ ደግማችሁ አትጥሩኝ ከፈለጋችሁ። ማምላክ ምስክሬ፣ አሁን ሐሰት ድርስስ አድርገን ብንሄድበት ዘመን አይደለም። እንዲህ ሆነ።
ታዲያ ሁሉ ከተነጠቁ በኋላ ጌታ ኢየሱስ ክርስቶስ ከቤተ መቅደስ ወጣና ወደ ደብረ ዘይት ሄደ። ደብረ ዘይት ማለት ደብር ማለት ተራራ ማለት ነው። ዘይት ማለት ደግሞ ወይራ ማለት ነው ይላሉ ሊቃውንት። ወይራ ወደ በዛባት አትክልት ስፍራ ሄደ። በዚያ በኩል ሄደና እርሱ ኢየሱስ ክርስቶስ በዚያ ይጸልይ ጀመረ። ደቀ መዛሙርቱ ጠጋ አሉና ጌታ ሆይ አሉት። አቤት የመምጫ ቀን መቼ ነው አሉት። መጽሐፍ እንዲህ ብሏል እኮ አላቸው። መቼ እንደሚመጣ ቀኒቱንና ሰዓቲቱን አታውቁምና ተዘጋጅታችሁ ኑሩ ብሏል አላቸው። እሺ ጌታ ሆይ ደቀ መዛሙርቱ ጌታ ሆይ እሺ ምልክቱ ምንድነው አሉት። ምልክቱ ምንድነው? አሁን አዘነላቸው። ሁለተኛውንም በጥያቄ እንዳይመልስባቸው አዘነላቸው ይላል። አረ መድኃኔዓለም ለሀገራችን ይዘንላት፣ ለተዋህዶ መድኃኔዓለም ይዘንላት። መልሱን እንዲህ አለ፣ ምልክቱ ይሄ ነው አለ። አንደኛ መንግስት በመንግስት ላይ ይነሳል። ይሄው ደግሞ ዓለም ላይ እዩት፣ መንግስት በመንግስት ላይ ተነስቶ ዓለምን እያስጨነቀ ነው። ደርሰንበታል። ዋይ ለኔ ዋይ ለኔ ዋይ ለኛ። ሁለተኛው ምልክቱ ምንድነው ሲሉት፣ ሁለተኛ ፍቅር ከሰዎች ልጆች ትቀዘቅዛለች አለ። ፍቅር መቀዝቀዝ አይደለም። ፍቅር አላሁ መቀዝቀዝ አይደለም። ፍቅር የሚባለው ጠፍቷል እኮ። ፍቅር የምናውቀው ጋድ ኢዝ ላቭ ጎድ ኢዝ ላቭ እያላችሁ ዝም ብላችሁ ተጽፎታላችሁ እንጂ እንደው የለም እኮ ዝም ብላችሁ ቤታችሁስ እግዚአብሔር ፍቅር ነው ፍቅር እግዚአብሔር ነው እያላችሁ ተጽፎታላችሁ እንጂ የለም ፍቅር የሚባለው። ፍቅርማ ከዚህ ጀምሮ እስከዛኛው ቤት ድረስ ጠፍቷል እኮ ፍቅር። ከዚህኛው ቤት ጀምሮ እስከዛኛው ቤት ዘረኝነቱና ጎጠኝነቱ ወስቷል። ሌብነቱና ሙሰኝነቱ ወስቷል። እግዚአብሔር እንዲህ አለ፣ መስዋዕታችሁትን አየሁት፣ ነገር ግን ያቀረባችሁልኝ መስዋዕት አሸተትኩት፣ ከቶ ለኔ ሊሆን ስለማይገባ ጥዬው ሄድኩኝ አለ። አሸተተ መስዋዕቱን። አየው ኪዳናችንን፣ አየው ቅዳሴያችንን፣ አየው ስብከታችንን፣ አየው ዝማሬያችንን፣ አየው ማህሌታችንን፣ አየው ቅኔያችንን። ለእግዚአብሔር የሚገባ ሳይሆን ለሌላ የሚገባ ሆነበታ። አየውና ትቶት ሄደ። አልቀበለውም ማለት ማን ይቀበል ታዲያ? ማን ተቀብሎ ይባርከን ታዲያ? እናቴ ልጅ እማ ድንግል ማርያም ምስክሬ ብንሰበሰብ ይሻለናል እኮ። ወደ እግዚአብሔር ብንሮጥለት ይሻለናል እኮ። አገልግሎታችንን እግዚአብሔር እንዲቀበለው እንጂ ሰው እንዲቀበለው መፈለግ የለባችሁ። መዋካችሁ እንዲሆነ ፍቅር ከሰው ልጆች ትቀዘቅዛለች። ፍቅር ምድር ላይ ፍቅር የሚባል የለም። እውነት ሐሰት። ባል ከሚስቱ ፍቅር የለም። ልጆች ከእናትና ከአባታቸው ፍቅር የላቸው። ወንድም ከወንድሙ እንኳን ጸበኛ። ልጅ አባቱን የሚገልበት ዘመን፣ ልጅ አባቱን የሚያጠፋበት፣ አባቴ ውርስ አልሰጠኸኝም ጥማድ በሬ አልሰጠኸኝም ብሎ አጥፍቶ የሚመጣበት ክፉ ዘመን፣ እናቴ አንቺ አሮጊት አልሞት ብለሻል ብሎ እናትህን በአንሶላ አንቆ የሚገል ልጅ የበዛበት ዘመን። ይህ ዘመን ነው ለመኖር የሚናፍቀን። ይህ ዘመን ነው ለመሽከርከር የሚናፍቀን። ይህ ዘመን ነው ቪላ ቤት መግዛት፣ እንደ አማረ መኪና መግዛት፣ መሽከርከር ያምረን። በዚህ ዘመን ነው ማምላክ ምስክሬ ወተን ቤት መግባታችንን እርግጠኛ አይደለንም። እውነት ሐሰት። ታዲያ በዚህ ዘመን ምንድነው የምትጨነቁት? የሚያስጨንቃችሁ ሁሉ በእኔ ላይ ጣሉት እያለ መጽሐፍ ቅዱስ እየነገራችሁ ምን ያስጨንቃችኋል? እንዲህ አለ፣ በዚያም ዘመን ፍቅር በሰው ልጆች መካከል ትጠፋለች፣ ሁካታ ይሆናል፣
የማይሰማ ውካታ ለቅሶ ይሆናል። የማይሰማ ለቅሶ ዋይታ ይሆናል። የማይሰማ ዋይታ ግርግር ይበዛል። የሚያረጋጋ ግን የለም ማለት ምን ይበዛል? አቤት በህይወታችን ግርግር አልበዛበትም? ተውት፣ መንገዱ ላይ እንኳን ተውት። ህይወታችን ግርግር አልበዛበትም? ህሊና ግርግር አልበዛበትም? መረጋጋት አላቃተውም? የገዛ ህሊና ተረጋግቶ መቀመጥ ተቋጥቶታል። መጽሐፍ እንዲህ ይላል፣ የማሳርፋችሁ እኔ ነኝና እኔን እመኑ አለ። የማሳርፋችሁ እኔ ማንን? ስለዚህ የተያይቶሻ እሱን ማን ያሳርፍሻል? ማርያምን ወንድሜ አይዞህ አትጨነቅ። ኑሮ ተወደደ። ስለ ኑሮ ክርስቲያን ምን አገባው? ዛሬ ተወዶ የሚያኖር ደሞዝ መሰለህ እንዴ? የሚያኖር 5,000 ብርና 10,000 ብር የሚከፈል ገንዘብ መሰለህ እንዴ? የሚያኖር ያንተ የሚከፈል ተቆራርጦ የሚመጣው ገንዘብ ቆራርጦ መሰለህ? ቅጠሉ መሰለህ የሚያኖር? ቅጠል ነው። ቅጠል መሰለህ የሚያኖር? የሚያኖር የጌታ እጅ ነው። እውነት ሐሰት? ክብርና ምስጋና ለእሱ ይሁን። የሚያኖር የጌታ ክንድ ነው። ሶስተኛ ፍቅር ከሰው ልጆች መካከል ትቀዘቅዛለች ካለ በኋላ እንዲህ አለ። ቅድም መንግስት በመንግስት ላይ ነው አይደል? ሌላው ደግሞ ምን አለ? ህዝብ አቤት ተውት። ህዝብ በህዝብ ላይ፣ ወንድም በወንድሙ ላይ አልተነሳም? አቤት የአንድ አባት ልጆች አይደለም የምንገዳደለው እዛ ጋር። ለዛውም የኦርቶዶክስ መስቀል አሳሪ አይደለ? ወንዝን ሸንተረርን ምክንያት እያደረገ የሚገዳደለው ኦርቶዶክሳዊ መስቀል ያሰረው አይደለ? አየህ፣ ጠላት ምን ይስራ ያገዳድልህ እንጂ አንተ የጠራው የአባታችን የኢየሱስ ክርስቶስ ልጅ ሆነ ሳለ እሱ ግን ማለት ገባና ከፋፈራ። አረ መስቀል ወጣ አድርገውና እኔ ኃይሌ መስቀል ነው በለው እባክህ። መስቀል ኃይሌና መስቀል ስለለ መስቀል ይዛ መስቀል ዳንተ ለምስራ አይኩል ነው ሰበለ ወጣ በለው መስቀል ግን መስቀል ኃይሌ ነው። መስቀል ስለለ መስቀል ይዛ ነው። መስቀል የመንሴ ዳኛ ነው። አይሁድ ይክዱታል ነገር አምነዋለሁ። ያመንነው እኛ በመስቀሉ እንድናነድለን አልበለው። አረ በማርያም እስቲ መስቀሉን አውጣውና አየው። መስቀሉ እኮ ቢለው ፍቅር ነው ይላል። ምን ነው ወገኔ፣ ፍቅርን የሚያክል አንገት ላይ አስረህ ለምን ጸብ ውስጥ ትገባለህ? ምን ነው ወገኔ፣ ፍቅር የሚያክለውን ግብዳውን መስቀል አንገት ላይ አንጠልጥለህ ለምን ሌላ መሳሪያ ወንድም ላይ ቃታ ትሰራለህ? ምን ነው ወንድሜ፣ መስቀልን የሚያክል አንገት ላይ አልገ ለምን ወንጌልን የምትወጋበትን ክፉ ድምፅ አልባ መሳሪያ በኪስ ይዘህ ትዞራለህ? ኧረ ይኸውልህ የሚዋጋልህ ለእኛ የሚዋጋልን ምናችን ነው? አቤት ኃይላችን ማን ነው? በመስቀሉ ላይ የዋለው ደግሞ ማን ነው? ፍቅሩን በመስቀል ላይ የገለጸልን ማን ነው? እኛ የእሱ ልጆች ነን። እሱ ደግሞ አሸናፊ እንጂ ተሸናፊ አይደለም። እሱ ይዋጋናል። አንተ ዝም በል። እሱ ይዋጋል፣ አንቺ ዝም በል። ማርያምን እሱ ይዋጋል፣ ዝም በሉ። ታዩታላችሁ። ጠላቶቻችሁን እግራችሁ ስር አድርጎ ሲያደቅላችሁ ታዩታላችሁ። አስለቃሾቻችሁን አስለቅሶ እግራችሁ ስር ሲደፋ ታዩታላችሁ። እምነት ብቻ ይኖራችሁ። ምን አበዛው። የዚህ ሰፈሮች ሮጣችሁ ቤት እንዳትገቡ። መጀመሪያ ሄደን ቁርስ ብሉ እስቲ። ይሄ ቁርስ ይሻላል። ፍቅር ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳል። ውካታ ይሆናል፣ መረበሽ ይሆናል ካለ በኋላ መጨረሻ ላይ ሌላውን እናንተ አንብቡ። የማቴዎስ ወንጌል ምዕራፍ 24ን አንብቡ። ሰዓት ስለበላው ብቻ ዕለታችሁ ወረደላችሁ። ጌታን ኢየሱስ ክርስቶስን በደብረ ዘይት ተራራ ላይ ተቀምጦ ሳለ ደቀ መዛሙርቱ መጥተው የምልክቱ ምንድነው? የመጨረሻው ሰዓት ምልክቱ ምንድነው ያሉት? የመጨረሻው እንዲህ አለ፣ ወንጌል በዓለም ሁሉ ይሰበካል። ምን? አቤት ወንጌል በዓለም ሁሉ ምን ይላል? እነ ከሌ ቤት አይልም። ስማቸውን አልጠራም። እነ ከሌ ቤት አላለም።
በዓለም ሁሉ ምን ይሰበካል? እነ ከሌቤቱም ተጀምሯል ወንጌል አልሰማችሁ? ኢሳያሉ ይሰብከዋል። ኢሳያሉ መሪማ እያሉ ተባለ ጅብሪል እየተባለ ይሰበካል። አልደረስክበትም፣ ደርሰህበታል እኮ ከዚህ በላይ ምን አለ? ወንጌል ዓለም ሁሉ ይሰበካል። የዚያን ጊዜ ምጥ እንደደረሰ ወቁ አለ። ምን እንደደረሰ? አቤት ምጥ እንደደረሰ ወቁ። የዚያን ጊዜ ግን አደራ ሽሽታችሁ በክረምት እንዳይሆን አደራ። በዚያን ጊዜ ወላድ በማህፀኗ ልጅ አለ ወዮ ትላለች። በዚያን ጊዜ ለማላልወለዱ ለእርጉዞችና ለሚያጠቡ ወየውላቸው። ለእርጉዞችና ለሚያጠቡ ወየውላቸው። ስደት ነው። በዛን ጊዜ ልጆች እማዬ እራበኝ ብላችሁ ስደት ላይ ናችሁ። ጡታችሁ ወተት አይሰጥም። ስለዚህ ልጆቻችሁ የምታጠቡት የለምና ወየውላችሁ ሲል ነው። አንድም በስደት ላይ ያለ የረገዘች በማህፀኗ ልትወልድ ያለች በረሃ ላይ ብትወልድ ምን ታለብሰዋለች? በምን ትሸፍነዋለች? ምን ታበላዋለች? ምን ታጠጣዋለች? ስለዚህ ስደታችሁ እንደዛ እንዳይሆን በሰንበተ ክርስቲያን እንዳይሆን ጸልዩ አለ። እንድንጸልይ ማን ይርዳል? አቤት አቤት። ምልክቱን ሰማችሁ? አልደረሰም? ምን ቀረ? እስኪ ንገሩ፣ ምን ቀረ? በማርያም ንገሩኛ። ጨረስኩኝ። ይሄ ሰውዬ አይጨርስም ብላችሁ ነበር። ጨረስኩ። ትሄዳላችሁ፣ ወደ ቁርሳችሁ ሮጣችሁ ትሄዳላችሁ። ምን ቀረች? አንድ ነገር ቀረች። አንድ ነገር ቀርታለች። ሁሉን አየን፣ ግን አንድ ነገር ቀረ። ምን? እስኪ ጎበዝ ሰው የሚነግረኝ። እሰይ እናቶቼ፣ እኛ መሰብሰብ ብቻ ነው የቀረ። እኛ መሰብሰብ ብቻ። እግራችን እዛም እየኳተነ አስቸግሯል እኮ። መሰብሰብ ብቻ የኛ መሰብሰብ እንጂ ቃሉ ሁሉም ተፈጽሟል። ወገኔ የመጨረሻ ንግግር ልናገር። ወንድሜ የመጨረሻ ንግግር ልንገር። እህቴ የመጨረሻ ንግግር ልንገርሽ። ሁሉም ተወሰነ፣ አለቀ። ፋይሉ ሊዘጋ አንድ ቀጠሮ ነው የቀረው። ሁሉም ተፈጽሞ አንድ ቀጠሮ። ችሎቱ ፋይል ዘግቶ ውሳኔ ሊወስን አንድ ብቻ ቀረው። መጽሐፉ ማለት ነው ዳኛው ኢየሱስ ክርስቶስ። መዝገባችን በኢየሱስ ክርስቶስ ነው ያለው። መዝገባችን ተወስኖበት ወይ ሊፈረድብን ወይ ሊፈረድልን አንድ ቀረች። እሷም አሁን፣ እሷም ዛሬ፣ እሷም አሁን ዛሬ ሆኖ በዚህ ሰዓት በሉ በማርያም የተጣላችሁ በአምላክ በድንግል ታረቁ። የቀማችሁ በድንግል ማርያም መልሱ። ዋሽታችሁ ሰው ያጣላችሁ በድንግል ማርያም አስታርቁ። ዘማዊ ሆናችሁ በድንግል ማርያም ተሰብሰቡ። በቃችሁ። 4-5 ሚስት ያገባ አራርቀው ወለድናል መንግስት። እናንተ አራርቃችሁ ያስረግዛችሁ የወለዳችሁ ሰብስቡ ልጆቻችሁ። አራርቀ የወለድክ ልጆችን ሳታስተዋውቅ ወንድም እህቱን እያገባ አስቸግሯል። እኔው በቀደም ለታ እዚያ ሰበታ ነበርኩ። የዛሬ ወር አርሲም እየነበርኩ ሰበታ። እዛ መታ ስቅስቅ ብላ ነገረችኝ። ምን ነው አልኳት። መምህር እንዲሆነ አባቴ ሌላ ልጅ እንዳለው አናውቅም። ልጁ ትምህርት ተመርቆ መጥቶ ሰበታ ኮካ ኮላ ፋብሪካ ውስጥ ስራ ተቀጠረ። ከዚያ እኔም እዛ ስራ ገብቼ ተዋደድን፣ ተጋባን፣ ልጅ ወለድን፣ ክርስትና አነሳን። በኋላ ለክርስትና ቤተሰብን ስንጠራ የሱም እናት የሱም አባት ለካ አንድ ነው። የሱ አባት ይቅርታ፣ የሱ አባት የኔም አባት አንድ ነው ለካ። ምን እናርጋ? አያችሁ የኛ ኃጢአት ለህፃናት ምንም ለማያውቁ ህፃናት ምን እንደሚያመጣ ምን ላድርግ አለች። እንግዲህ ምን ትፈርዱ ይሆን እናንተ ወጥቶ መድረክ ላይ ምን ትፈርዱ ይሆን? ምን ማለት ተሳጡ ይሆን? አረ ግራ ገባን። የኃጢአት ብዛቱ
መምለክን ያጣት ብዛታችን እኮ ግራ ገባው ለእግዚአብሔር። አሁን እኮ ዲያብሎስ አሳሳተኛ አይደለም። ዲያብሎስ እንደውም በእኛ ላይ ቀንቶብናል። እንደውም ምልክት እየሰጠን የኃጢአትን ስራ እየሰጠን እያሳየን ያለነው እኛ እኮ ለዲያብሎስ። ዲያብሎስ አሳሳተኝ። መቼ ጠርቶሽም መቼ መጥቶ አንቺ ጋር እንዳይመጣሽ ኃይል ተሰጥቶሽ አይደለ? ዲያብሎስ አሳሳተኝ። አንተ ጋር እንዳይመጣ ኃይል ተሰጥቶ አይደለ? እንግዲህ እነዚያ ሰዎች ምን ይሆኑ? ቤተክርስቲያን ምን ታርግ? እናንተው ናችሁ እንግዲህ ውሰዱት ኃጢአታችሁን። እንግዲህ ከንስሐ አባቶች ጋር መልስ ሳጣምን እንዳልኩ ታውቃላችሁ። ከመምሬ ንስሐ ጋር ተመካከሩበት አልኩኝ። በቃ ያለኝ ነገር ይሄ ነው። ምንም አልሰየማ። በማርያም እንመለስ። ሰዓቱ ደርሷል። እንመለስ። ከሚቀጡት ሳይሆን ከሚጸድቁት መካከል እንደመር። ከሚሰደቡት ከሚኮነኑት መካከል ሳይሆን ከሚመረቁት ከሚጠሩት መካከል እንመደብ። ከሙውጡ ከሚባሉት መካከል ሳይሆን ኑ ከሚባሉት መካከል እንመደብ። አምላካችን ቅዱስ እግዚአብሔር ይህንን ቀን አድርሶናልና የኢትዮጵያና የተዋህዶን ትንሣኤ የምናይበትን ቀን ያድርሰን። የኢትዮጵያና የተዋህዶን ትንሣኤ እንድንመለከት መድኃኔዓለም ይርዳ። ክፉ የሆነ ልባችንን ወደ ደግ ይመልስልን። አልገዛ ያለ ልባችንን እንዲገዛ ያድርግልን። እልከኛ ልባችንን የሱ ይመልስልን። አገራችን ኢትዮጵያን ሰላም ያደርግልን። ተዋህዶ ሃይማኖታችንን ይጠብቅልን። ፍቅርን ሁላችንን እንደ ሻማ ያላብሰን። እማማ ወላዲተ አምላክ ጭንቅ አማላጇ ድንግል ማርያም በዘርፋፋ ቀሚሷ እዚህ ውስጥ ያላችሁ ሁላችሁም ቃሉን የሰማችሁ ሁላችሁም የተማጸናችሁ ሁላችሁም እሳት የነደደባችሁ ፀሐይ የወረደባችሁ ሁላችሁንም እማ ድንግል ማርያም ከክፉ እሳት እናንተን በዘርፋፋ ቀሚሷ ሸፍና ትገላግላችሁ። ክፉ ነገር አይግጠማችሁ። እሷ ቀድማ ቤታችሁ ትግባላችሁ። ጓዳችሁን እሷ ብሩህ ታደርግላችሁ። ማሰሯችሁን ትባርክላችሁ። ጎደሏችሁን ትሙላላችሁ። የታመሙ ቤተሰቦቻችሁን አማኑኤል በእጁ ዳሶ ካልጋ ላይ ብድግ ያደርግላችሁ። ታማችሁ የመጣችሁ አልጎንብሳችሁ የመጣችሁ ግራ ገብቷችሁ የመጣችሁ ውጋት ይዟችሁ ግራ የገባችሁ ጉልበታችሁ የደከመባችሁ ኃይላችሁ የተነጠቃችሁ በረከታችሁ የተወሰደባችሁ ሁሉ አማኑኤል መጥቶ የተነጠቃችሁትን ነገር ያስመልስላችሁ። መድኃኔዓለም መጥቶ የተወሰደባችሁን ነገር እሱ ይመልስላችሁ። ኃይላችሁ መድኃኔዓለም ይሆናችሁ። ጉልበት እሱ ይሆናችሁ። ሞገስ እሱ ይሆናችሁ። ብርታት እሱ ይሆናችሁ። የሚያስለቅሳችሁ መድኃኔዓለም ያስለቅስላችሁ። አንገታችሁን ያስደፋባችሁን ጉዳይ እሱ አንገቱን አስደፍቶ ከእግራችሁ በታች ጣለላችሁ። እቤታችሁ ስትሄዱ በረከት ይዛችሁ ግቡ። ሰላም ይዛችሁ ግቡ። ሰላም ቤታችሁ ይጠብቅ። እማማ ድንግል ማርያም አትለያችሁ። አዛኝቷ አለው ትበላችሁ። ዋስ ጠበቃችሁ ናችሁ። እማላይቱ ናችሁ። እናቱ ናችሁ።